ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ብዙዎቻችሁ በጣም ተጨናንቃችኋል። ዲኤንኤ ውጤት ምን ይሆን? ብሩኬ ጥሏት ስለወጣ መጨረሻ ላይ ዲኤንኤውን ታስቀይረዋለች። የብዙ ሰው ሀሳብ ነው፣ የኔም ሀሳብ ነው። ምክንያቱም እሷ ከምትዝተውና ከምትናገረው አንጻር ውጤቱን ማስቀየር ለእሷ በጣም ቀላል ነገር ነው። ነገር ግን ደግሞ ስላስቀየረችው የብሩኬ ልጅ ነው ማለት አይደለም። በእርግጠኝነት እኔ ራሱ እርግጠኛ ሁኝ የምነግራችሁ ልጁ የብሩኬ አይደለም። ግን ዲኤንኤውን እንኳ ዛሬ ብታስቀይረው ሁለተኛ ምርመራ በራሱ መንገድ ማድረግና ማረጋገጥ ይችላል። እኔ አንድ ነገር እምላችሁ፣ ምንም አይነት ነገር ቢፈጠር እንዳትከፋፈሉ፣ ማንም ላይ እንዳትፈርዱ። ነገሮችን በተለያየ መንገድ ለማየትና ለመረዳት ሞክሩ። አንደኛ ስራ ነው ድራማ ነው ብላችሁ ለማሰብ ለማየት ሞክሩ። ሁለተኛ ደግሞ እውነት እንኳ ቢሆን ይሄ ነገር እንኳ ሁለተኛ ምርመራ እንዲደረግ አዲስ አበባም ሆነ ወይም ሌላ ቦታ ላይ በጥንቃቄ ምርመራ እንዲካሄድ ማድረግ፣ ሀሳብ አስተያየታችሁን በመጻፍ ከጎናቸው በመቆም ወዳጅነታችሁን ማሳየት አለባችሁ ብዬ አስባለሁ እና አትጨነቁ፣ ምንም አታስቡ፣ ምንም ነገር አይፈጠርም። ሀይሚዬና ብሩኬ ደግሞ መቼም አይለያዩ፣ በመካከላቸው ምንም ነገር አይፈጠርም። እንደዚህ አይቀጥልም። እሷም እየፎከረች ምናምን ምናምን እየተጨቃጨቀች የሚቀጥል ህይወት የለም። የሆነ ሰዓት ላይ እኮ የሆነ ነገር ይቋጫል። ስለዚህ ዛሬ እንኳ ዲኤንኤውን ብታስቀይረው እንኳ ሁለተኛ ምርመራ ስለሚካሄድ አሁን በሚመጣው ውጤት ላይ መረበሽም መጨነቅም ማሰብም ጥሩ አይደለም። ምክንያቱም እኔ በእርግጠኝነት ማለት ነው እንደ ብሩኬ የብሩኬ ልጅ ነው ብዬ በፍጹም እኔ አላምንም፣ እኔ ለራሴ ማለት ነው። ምክንያቱም ብሩኬ ከምናየው አንጻር ከምናውቀው አንጻር ወደዚህ ሚዲያ ከመጣበት ጊዜ አንስቶ ማለት ነው እንዴ ልጅ መውለድ እኮ እንደዚህ ቀላል ነገር አይደለም አይደለ? ማለት የእነሱ ደግሞ ይሄ የተውሰበሰበ ነገር ነው። ብሩኬ ካገኛት በኋላ እሱ ምን እንደተፈጠረ አያውቅም ማለት እንዴት? ይሄ ራሱ አንድ ጥያቄ ነው አደለ? ስለዚህ ሰው በምንም በማያውቀው ነገር ምናምን አስረግዞ ልጅ ተወለደ፣ ከዛ የእሱ ልጅ በምን አይነት መንገድ እንዳሰቡት ምናምን አላውቅም። ብቻ ምንም ይሁን ምንም ልጅቷ የብሩኬ አይደለችም። ግን ደግሞ እዩ የምትፈልገው ብሩኬን ወደ ራሷ ለማምጣት ስለሆነ እየጣረች አለችው። ከጎኗ ደግሞ እንግዲህ አይዞሽ የሚላት ሰውም ሊኖር ይችላል። ምክንያቱም ሀይሚዬና ብሩኬን ለማለያየት በጣም ብዙ ሰው ስለሚጥር ገንዘብም ተከፍሏል ሊሆን ይችላል፣ አይታወቅም። እና እኔ በዚህ አጋጣሚ ማስተላለፍ የምፈልገው ነገር የጨሪቃ ፋሚሊዎች አንድነታችሁ እንዳትበትኑ ከጎናቸው መቆም ነው። ስራም ይሁን ድራማም ይሁን እውነትም ይሁን በምንም አይነት መንገድ ውስጥም ይሆኑ አንድነታችሁ ነው እናንተ ማሳየት ያለባችሁ ብዬ ነው የማስበው እና የዛሬው ውጤት እኔም ጋር ያው ታስቀይረዋለች ብዬ ነው የማስበው። ምክንያቱም ብሩኬ ደሙን እንደሰጠ ትቷት ነው የወጣው። እሷ ደግሞ ዲኤንኤ ማስቀየር ለእሷ በጣም ቀላል ነገር ነው እና ሀይሚዬ ደግሞ ጠርጥራለች። ሀይሚዬ የሆነ ነገር ጠርጥራለች። ሀይሚዬ እያለች ደግሞ ምንም ነገር አይፈጠርም። ሀይሚዬ በጣም ብልህ ልጅ ናት። በጣም ጎበዝ ልጅ ናት። በጣም አስተዋይ ልጅ ናት። በጣም ስማርት ልጅ ናት። ነገሮችን አርቃ ነው የምታስበው ምናምን እና ምንም የማይስተካከል ነገር የለም፣ ይስተካከላል። እንዳትጨናነቁ፣ ፏፈሽ በሉ፣ ድምቅ በሉ። ጨሪቃዎች ጋር ምንም ነገር አይፈጠርም። እሺ፣ በብዙ አይነት መንገድ እያሰባችሁ አንዴ ድራማ ነው እያላችሁ፣ አንዴ ስራ ነው እያላችሁ፣ አንዴ ደግሞ ሪል ሊሆን ይችላል፣ አንዴ ደግሞ እኔ ብሆንስ እንደዚህ አይነት ነገር እንዴት ተፈጠረ ምናምን እያላችሁ ራሳችሁን እንትን እያላችሁ ነው መቆየት ያለባችሁ እንጂ ራሳችሁን ሌላ ችግር ውስጥ ጭንቀት ውስጥ እንዳትከቱ። እህቶቼ በጣም እወዳችኋለሁ፣ በጣም አከብራችኋለሁ። መልካም ጊዜ ይሁንላችሁ። እንግዲህ መልካም ዜና መልካም ነገር እያሰማን መቼ እንደሆነ ውጤቱ ዛሬ ይደርሳል አይደርስም እኔ አላቅም። ብቻ እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃቸው። ጨሪቃዎችን መድኃኒዓለም ከነሱ ጋር ይሁን። ጭንቀታቸውን አስወግዶ ፍቅራቸውን፣ ሰላማቸውን እንደዚሁ ሙሉ እንደሆኑ ወደ ሀገራቸው ተመልሰው አዲስ አበባ ማለት ነው። አዲስ አበባ እንግዲህ ቤታቸው ተመልሰው ፍቅራቸውን የሚያጣጥሙበት፣ ደስታቸውን የሚያጣጥሙበት፣ ያሰቡት ስኬታቸውን፣ አላማቸውን የሚያሳኩበት ጊዜ እንደሚሆን ተስፋ አደርጋለሁ። መልካሙን ነገር ተመኙላችሁ፣ በጸሎታችሁ በዱዓችሁ አስቧቸው።
ነው ማለት የምችለው እና አትጨናነቁ እህቶቼ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ሰብስክራይብ ለምታደርጉ ለምታበረታቱ በጣም አድርጌ አመሰግናለሁ። ሼር ለምታደርጉልኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ጊዜ ይሁንላችሁ። መልካም ነገር ያሰማን።